ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሻቢያና ወያኔ ጫካ በነበሩበት ወቅት አንድ አይነትና ተመሳሳይ ቅድ ነበራቸው። ሁለቱም ታጣቂ ቡድኖች ኢትዮጵያ ከምትባለው ትልቅ ጥላ ስር ወጥተው የራሳቸውን አሻራ ማሳረፍ የሚችሉበትን በቆዳ ስፋታቸው ትንንሽ ግን ደግሞ በሂደት በኢኮኖሚያዊ እድገት፣ በማህበራዊ እሴት፣ በፖለቲካዊ አመለካከት ትልቅ መሆን የሚችሉ ሁለት ሀገራትን በመገንባት በአፍሪካ ቀንድ ከፍተኛ ተጽዕኖ መፍጠር የሚችሉ ኤርትራና ትግራይ የሚባሉ ሀገረ መንግስትን መገንባት ነበር ትልማቸው። በእነዚህ ሁለት ቡድኖች ውስጥ የነበረው እሳቤ ኤርትራን እንደ ሲንጋፖር፣ ትግራይን ደግሞ ታላቋ የምስራቅ አፍሪካ ኢምፓየር ማድረግ ነበር ህልማቸው። ይሁን እንጂ ሁሉም ነገር እንዳለሙት ሳይሆን ቀርቶ ኤርትራም ሲንጋፖርን ሳትሆን ትግራይም ትልቅ ኢምፓየር ሳትገነባ 34 ዓመታት ተቆጥረዋል። በእነዚህ 34 ዓመታት እልፍ የመበልጸግ እድል፣ ሚሊዮን አብሮ የማደግ ፍርቱና፣ በሺ የሚቆጠሩ ከድህነት ማምለጫ መንገዶች ለሁለቱም ሀገራት አምልጧቸዋል። በድህነት ወለል ላይ የሚኳትኑ ያላቸውን ሀብት መጠቀም ያልቻሉ ዜጎቻቸው በስደት የሚንከራተቱ መንግስታቸውም በዓለም መንግስታት ፊት ከልመና ውጪ እዚህ ግባ የሚባል ቁም ነገር የማይሰሩ ተደርገው የሚቆጠሩ ሀገራት ሆነው ቀርተዋል። የሻቢያም ሆነ የወያኔ መንግስት ሁለቱን ሀገራት ከተቆጣጠሩ በኋላ በጫካ የማይተዋወቁ በአንድ በረሃ ላይ አብሮ የተኙ እስከማይመስሉ ድረስ አንዱ አንዱን ለማጥፋትና የቀጠናው የበላይ ለመሆን ሰፊ የውስጥ ለውስጥ ሽኩቻ ሲያደርግ ቆይቶ በኋላም እንደ አውሮፓውያን አቆጣጠር በ1998 ዓ.ም ሻቢያ የባድመን መሬት ለመውረር ባደረገው ሙከራ መነካትን የማይፈቅደው ድንበሩ ሲጣስ በውስጡ ያለው እሳተ ገሞራ የሚፈነዳው የኢትዮጵያ ሕዝብ ወራሪውን ኃይል ለመመከት ከአራቱም የኢትዮጵያ አቅጣጫ ፊቱን ወደ ሰሜን አዙሮ በባድመ መሬት ላይ እልፍ ጀግኖች ከሞት ፊት ተሰልፈው የኢሳያስ አፈወርቂ ወታደሮችን ወደ መጡበት አስመራ አንቆራጠው በመመለስ የአሸናፊነት ካባ የበላይነት ልብስ ተቀናጅተው በድል ወደ አዲስ አበባ ቢመለሱም የወቅቱ የኢትዮጵያ መሪ በልቡ ግን የአስመራ አሽከር የነበረው ህወሓት ኢህአዴግ በአልጀርስ ስምምነት አማካኝነት በኢሳያስ አፈወርቂ ተሸንፎ የእልፍ ጀግኖች ደምና አጥንት ላይ ቀልዶ የባድመን መሬት ለኤርትራ ለመስጠት ተስማምቶ በሰማዕታቱ ጀግንነት ላይ ተሳልቆ ወደ 4 ኪሎ መንበሩ ተመልሷል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ኢሳያስ አፈወርቂ ለሁለቱም ሀገራት ምንም ሳይጠቅሙ 34 ዓመታት ባክነዋል። በእነዚህ 34 ዓመታት ዓለም ትልልቅ ስራዎችን ሰርታለች። ከነዚህም መካከል ጥቂቶቹን ስንመለከት የኢንተርኔት ብሮድባንድን ማግኘት እንችላለን። ዓለም የኢንተርኔት ብሮድባንድን የተዋወቀው እነዚህ ሁለቱ ሀገራት ከተለያዩ በኋላ ነው። ላፕቶፕ ኮምፒውተርን ዓለም ከተዋወቀች ገና 34 ዓመታት አልሞላትም። የሞባይል ስልክ፣ ኢሜይልና ዲኤንኤ ዓለም ካወቀች በቅጡ እንኳን 30 ዓመታት አልተቆጠሩም። የኤምአር ምርመራ ማሽንን ዓለም ደረስኩበት ካለች 34 ዓመታት አልተቆጠሩም። ይቺ ምድር ማይክሮፕሮሰሰርና ፋይበር ኦፕቲክስን ማምረት ከጀመረች 30 ዓመታት ተቆጥሯል። በእነዚህ ሁሉ ዓመታት ግን እነዚህ ሁለቱ ሀገራት የማይስማሙ ባልና ሚስት ይመስል ዘመናቸውን በንትርክና በጭቅጭቅ ጨርሰው የዓለም ኋላ ቀር ሀገራት ሆኗል። ከኤርትራ አንጻር ኢትዮጵያ 100 እጥፍ የሰለጠነች ስትሆን ኤርትራ ግን በኢሳያስ አስተዳደር 100 ዓመታትን ወደ ኋላ ተመልሳ ዛሬም በ1900 ዓመተ ምህረት ላይ ትገኛለች። ሁሉም ነገር በዚያች ሀገር የማይቻል ሲሆን ይህች ሀገር ዛሬም ድረስ በዘመነ ድንጋይ እሳቤ ላይ ትገኛለች።
ለውጥ የሚባል ነገር የለም፣ በነበረችበትም መቀጠል አልተቻላትም። ሻቢያ ወደፊት ሳይሆን ወደ ኋላ ዘመኑን እየቆጠረ የስልጣኔ ምልክት የነበረችውን አስመራ አመድ አድርጓት ይገኛል። በኤርትራ ሁሉም ነገር የዓለም አጀማመር በነበረበት ጊዜ እንዳለ ይመስላል። የመለወጥም የመለወጥም ፍላጎት የሌለው ኢሳያስ አፈወርቂ በ79 ዓመቱ የሚመራትን ሀገር በ45 ዓመታት ቢበልጥም በአስተሳሰቡ ግን የኤርትራ መሬት ተሽሎ ይገኛል። አሰብ የኤርትራ ሆኖ አያውቅም። በዚህ ቦታ ላይ 5% የማይሞሉ የኤርትራ ህዝቦች ብቻ ይኖሩ ነበር የሚሉት በደርግ ዘመነ መንግስት የኢትዮጵያ ባህር ኃይል የነበሩት ሌፍተናንት ፈረደ አየለ በወቅቱ አሰብ ላይ እንድንቆይ አልተፈለገም። በተለይ ባህር ኃይሉ እንዲበተንና እንዲፈርስ የተደረገበት መንገድ እጅጉን ልብ ሰባሪና የኢትዮጵያን የቁልቁለት ጉዞ ጅማሮ ጎህ የቀደደ ነበር ሲሉ ይናገራሉ። እኚህ የባህር ኃይል አባል የነበሩት ግለሰብ አሰብ የኤርትራ ሆኖ አያውቅም። ይሁን እንጂ የወቅቱ የኢትዮጵያ መሪ የሆኑት አቶ መለስ ዜናዊ የወደብ ጥቅም ሳይገባቸው ቀርቶ ሳይሆን ታላቋን ትግራይ መገንባት ህልም ስለነበረው ወደብ ሸቀጥ ነው ሲል ለማጣጣል ሙከራ አድርጓል። ይህ ግለሰብ ኢትዮጵያን ደብል ላንድ ሎክድ በማድረግ የአሰብ ወደብ ጉዳይ ከሻቢያ መንግስት ጋር በይደር እንዲቀመጥ በመደራደር ኢትዮጵያን ጥቅም የሌላት ሀገር እንድትሆን አድርጓል ሲሉ ይናገራሉ። በዚህም ብቻ ሳያበቁ የአዲስ አበባውን መንግስት የአስመራው ኃይል ይመራው እንደነበረ በመናገር የመለስ ዜናዊ ተወካዮች በወቅቱ ወደ አሰብ ወደብ በመምጣት እናንተን አንፈልጋችሁም፣ መርከቦቹን ብቻ ወደ ጅቡቲ ከወሰዳችሁ በኋላ እናንተ ወደ ፈለጋችሁ በመሄድ ትችላላችሁ ተባለ ሲሉ አሳዛኙን የኢትዮጵያ ባህር ኃይል የፈረሰበትን መንገድ ጋዜጣ ፕላስ ፖድካስት ላይ ካደረጉት ውይይት ለመረዳት ችለናል። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ሆርን ሪቪው ባወጣው ትንታኔ ላይ ኢትዮጵያ የኤርትራን መንግስት ዕውቅና መንጠቅ ትችላለች ሲል ሀተታውን ጽፏል። በዚህ ጽሑፍ ላይ ኤርትራ ነጻ ሀገር ስትሆን ዕውቅናውን የሰጣት የኢትዮጵያ መንግስት በወቅቱ ህጋዊ የህዝብ ውክልና የሌለው ስለነበር ይህ ዕውቅና ተቀባይነት የሌለው ሊሆን እንደሚችል የተባበሩት መንግስታት ህግን በማጣቀሻነት በማንሳት ጽፏል። ይህንን የሰማችው ኤርትራ በከፍተኛ ድንጋጤ ውስጥ የወደቀች ሲሆን የነበረውን ታሪክ በሙሉ ስለምታውቅና በተጭበረበረ መንገድ ከኢትዮጵያ መለየቷን የሚያውቀው የሻቢያ መንግስት ኢትዮጵያ ዕውቅናውን የምታነሳ ከሆነ በኤርትራ ላይ ላደረሰችው በደል የካሳ ክፍያ እንዲሰጠኝ ጠይቃለሁ ስትል በውጭ ጉዳይ ሚኒስቴሯ በኩል መግለጫ አውጥታ የነበረ ሲሆን እንደፎከረችውም አልቀረችም። በልቧ የተቀመጠውን የተንኮል ዶሴ ስባ በአምሮዋ የተመላለሰው የሴራ ሽረባ ወደ እውነታ ለውጣ በማስታወቂያ ሚኒስቴሯ በኩል ኢትዮጵያ 10 ቢሊዮን የአሜሪካን ዶላር ልትከፍለኝ ይገባል ስትል አስታውቃለች። ሌባናት ልጇን አታምንም ነው ነገሩ። በተጭበረበረ መንገድ ሀገር የሆነችውና ህጋዊ ፍቃድ ባልነበረው መንግስት ህጋዊ የሚመስል ግን ደግሞ ህገወጥ የሆነ ፍቃድ ያገኘችው ኤርትራ ላለፉት 34 ዓመታት በኢትዮጵያ ላይ የወገብ ቅማል ሆና ከርማለች። በደጇ ቀይ ባህርን የሚያክል ብዙ ቢሊዮን ዶላር የሚያሳፍስ ሀብት ይዛ ድህነት ጌጤ፣ ማጣት ኩራቴ፣ አለማደግ ክብሬ ብላ ከድህነት ወለል በታች ዳዴ እያለች የምትገኘው አስመራ የኢትዮጵያ መንግስት ምንም ባላለበት ሆርን ሪቪው በራሱ መንገድ ጥናት ያደረገበትን ጽሑፍ ለተደራሲያን ማቅረቡ አቅሏን አስቷት የምትይዘውን የምትጨብጠውን አሳጥቷታል። በተቋሞቿ በኩል የተለያየ መግለጫ ያወጣች የምትገኘው ኤርትራ ይህች ሀገር ነገር ስትጠነስስ የምታድር የሴራ ትንተናን ማስተርስ ያደረገች የተንኮል አባት የተባለው ሳጥናኤል ሳይቀር ውሸትና ክፋትን ማስታወሻ ይዞ ከዚህች ሀገር መሪዎች የሚማር ሲሆን ህገወጥ ተግባሯን ለመሸፈን በህጋዊ መንገድ የካሳ ክፍያ ያገኘችውን ኩዌትን በማንሳት የኢትዮጵያ መንግስት ካሳ ሊሰጠኝ ይገባል ስትል አጀንዳ ይዛ ብቅ ብላለች። የኢራቅ መንግስት ከ1990 እስከ 1991 ዓ.ም ህጋዊ ባልሆነ መልኩ ኩዌትን ይዟል በሚል በቀረበበት ክስ የተባበሩት መንግስታት ድርጅት ለኩዌት መንግስት የማካካሻ ክፍያ እንዲሆን በሚል በኢራቅ መንግስት ላይ 50 ቢሊዮን ዶላር መወሰኑን በማንሳት ህገወጥ አካሄዷን ህጋዊ ለማድረግ የምትሞክረው ኤርትራ ኢትዮጵያ ከ1953 እስከ 1993 ዓ.ም ድረስ ኤርትራን ተቆጣጥራ በኤርትራ ላይ ላደረሰችው በደል
ካሳ እንዲሆን $10 ቢሊዮን እንድትከፍል የሚል መግለጫ በማስታወቂያ ሚኒስቴሯ በኩል አውጥታለች። ኤርትራ ኢትዮጵያ እንኳን የሰጠችኝን ዕውቅና ልትነጥቅ ቀርቶ ላደረሰችብኝ በደል ካሳ እንድትከፍለኝ ወደ ተባበሩት መንግስታት አቤት እላለሁ የሚለው መግለጫዋን እያሰማች ትገኛለች። ለመሆኑ እንደተባለው ኢትዮጵያ በኤርትራ ላይ በደል ፈጽማለች ወይንስ ኤርትራ በኢትዮጵያ ላይ ያደረሰችው ክደት ይበልጣል? ማንስ ነው ከሁለቱ ሀገር ትክክለኛ ካሳ የሚገባው? ይህንን ጉዳይ ከተለያዩ ሐሳቦች አንጻር ለማየት እንሞክር። የኢራቅ መንግስት በገልፉ ጦርነት ወቅት ኩዌትን መቆጣጠሩን ተከትሎ የኩዌት መንግስት በስድስት ዋና ዋና ጉዳዮች ላይ የኢራቅ መንግስት ውድመት አስከትሎብኛል የሚል ጥያቄን ለተባበሩት መንግስታት ኮምፐንሴሽን ኮሚሽን ወይም UNCC ማቅረቧን ተከትሎ ይህ ድርጅት በኢራቅ ላይ ውሳኔ ማሳለፉን ታሪክ ይነግረናል። የኩዌት መንግስት የኢራቅ መንግስት በሰው ህይወት ላይ ላደረሰው የሞት ጉዳት፣ በንብረትና ተቋማት ላይ ላደረሰው ውድመት እንዲሁም በአካባቢውና በኩዌት የተፈጥሮ ሀብት ላይ ላደረሰው ብዝበዛ ይገባኛል የምትለውን የካሳ ጥያቄ የጠየቀች ሲሆን የኢራቅ መንግስትም በዚህ ድርጅት ጥፋተኛ ተብሎ ኩዌትን እንዲክስ $50 ቢሊዮን እንዲከፍል ተፈርዶበታል። በ19ኛው መቶ ክፍለ ዘመን ኤርትራ በጣሊያን ቅኝ ግዛት ስር ከመውደቋ በፊት ኤርትራ የሚል ስያሜ ያልነበራት ሲሆን ከዚህ ቅኝ ግዛት በፊት ባህረ ነጋሽ በሚለው ስያሜዋ የኢትዮጵያ አንድ አካል ሆና በተለይም በአክሱም ዘመነ መንግስት በአሁኗ ኤርትራ በበፊት ስሟ ባህረ ነጋሽ ውስጥ የሚገኘውን የአዱሊስ ወደብ የአክሱም መንግስት ዋና ከተማ ሆኖ አገልግሏል። ኤርትራ የሚለው ስያሜዋን ከጣሊያን ካገኘች በኋላ አንድም ጊዜ እንደ ሀገር ያልቆየች ሲሆን ይቺ በዘመኗ ሀገር ከሆነች 34 ዓመት ዕድሜ ብቻ ነው ያላት። ኤርትራ በጣሊያን በኋላም በእንግሊዝ ስትተዳደር የቆየች ሲሆን በ1952 ከኢትዮጵያ ጋር በኮንፌዴሬሽን ተዋዳ እስከ 1962 ዓ.ም ድረስ ቆይታለች። ከ1962 ዓ.ም ጀምሮ ኮንፌዴሬሽኑ ፈርሶ ኤርትራ የኢትዮጵያ አንድ ግዛት ሆና እስከ 1993 ዓ.ም ድረስ መቆየቷን ታሪክ ይነግረናል። በአጠቃላይ ኤርትራ ሀገር ከመሆኗ በፊት የኢትዮጵያ ግዛት እንጂ የራሷ የሆነ አስተዳደርም ሆነ ታሪክ የሌላት መሬት ስትሆን ታሪኳ ሁሉ ኢትዮጵያ ወይም ደግሞ ጣሊያን አሊያም እንግሊዝ የሆነባት የኢትዮጵያ ክፍል ናት። ይቺ መሬት ከቅኝ ግዛት በኋላ ከ1952 እስከ 1993 ዓ.ም ድረስ ለ41 ዓመታት ከኢትዮጵያ ጋር ተዋህዳ ቆይታለች። በእነዚህ ዓመታት ውስጥ ኢትዮጵያ ኤርትራ አንድ ግዛት ናት ብላ ስለምታስብ ብዙ መዋዕለ ንዋዮችን በዛሬ የኤርትራ ከተሞች ውስጥ ማለትም በአስመራ፣ በሰና፣ በናቅፋ፣ በከረን፣ በምጽዋና አሰብ መሬቶች ላይ በሚሊዮን የሚቆጠሩ ገንዘቦችን አፈሳለች። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ከፍተኛ ወጪ አውጥታ በአሰብ ወደብ ላይ መርከብ ማቆሚያ መስራቷንና ማስመረቋን ታሪካዊ እውነቶች ይመሰክራሉ። በዚህ የምርቃት ወቅት በቀዳማዊ ኃይለ ሥላሴ የተመረቀው የታሪክ ማስረጃ እንደዚህ ይላል። ሞ አንበሳ ዘምነ ነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ በኤርትራ የባህር ዳር ግዛታችን በአሰብ ጠረፍ ላይ ይህንን የመርከብ ማቆሚያ ወደብ አሰርተን በነገስን በ31ኛው ዓመት ዛሬ ህዳር 24 1954 ዓ.ም መርቀን ከፍተናል። ቀዳማዊ ኃይለ ሥላሴ የሚል ጽሑፍ ይነበባል። እንግዲህ በዚህ ወቅት የአሰብ ወደብን ለማሰራት ኢትዮጵያ ከፍተኛ ወጪ አውጥታለች። ይሁን እንጂ ኤርትራ ከኢትዮጵያ ስትነጠል ኢትዮጵያ 0.5 ሳንቲም ከዚህ ስፍራ ላይ ማግኘት አልተቻላትም ነበር። በሌላ በኩል ደግሞ ኢትዮጵያ በኮሎኔል መንግስቱ ኃይለማርያም በምትመራበት ወቅት በታላቋ ሶቪየት ህብረት ድጋፍ በአሰብ ወደብ አካባቢ የድፍድፍ ነዳጅ ማጣሪያ መገንባቷ ይታወቃል። ኢትዮጵያ ከተለያዩ ሀገራት ድፍድፍ ነዳጆችን በመግዛት በዚህ ማጣሪያ በማጣራት ለሀገር ውስጥ ፍጆታ ትጠቀም እንደነበረም ታሪክ ያወሳል። ይህች ሀገር ናይጄሪያ እና ሊቢያ የነዳጅ ማጣሪያ ሳይገነቡ በፊት የነዳጅ ማጣሪያን በመገንባት ድፍድፍ ነዳጅ ገዝታ ታጣራ ነበር። ይሁን እንጂ ዘመን ክዷት ቀንጭለሞባት የዘመናት ጠላት በሆነችው ግብጽ የሚጋለቡት መለስ ዜናዊና ኢሳያስ አፈወርቂ እጅ ላይ ወደቀች። ማስተር ማይንድ ነውና መለስ ዜናዊ ኢሳያስን ለመስማትና ለመታዘዝ ዝግጁ ስለሆነ የኢትዮጵያ ደቡባዊ ቀይ ባህርን ለኤርትራ አሳልፎ በመስጠት ይህ ማጣሪያ ኢሳያስም ሆነ መለስ ሳይጠቀሙበት ደርግ የነካው ሁሉ እርጉም ነው በሚል ተበላሽቶ እንዲቀርና የዝገት ሲሳይ እንዲሆን አደረጉት። ከዚያ ውጭ ደግሞ በቀይ ባህር አሰብ ወደብ ላይ የነበሩ የኢትዮጵያ መርከቦችን ኢሳያስና መለስ ዜናዊ ተደራድረው ለጅቡቲና ለየመን የሰጡ ሲሆን ኢትዮጵያ ከኤርትራ ምንም አይነት ጥቅም ሳታገኝ 34 ዓመታት ተቆጥረዋል። ይህ ሁሉ በደል የደረሰባት ኢትዮጵያ ካሳ ይከፈለኝ ያላለች ሲሆን ኤርትራ ግን
የምጣዱ ያለ የእንቅቡ ተንጣጣ እንዲሉ በእናት ሀገሯ ላይ ምላሷን ሰድራ አፏን አሹላ ያዙኝ ልቀቁኝ ማለቷን ቀጥላለች። የመንግስቱ ኃይለማርያም አስተዳደር ኢትዮጵያን በሚያስተዳድርበት ወቅት ኤርትራና አሰብ ራሳቸውን የቻሉ ክፍለ ሀገራት ነበሩ እንጂ አሰብ በኤርትራ ክፍለ ሀገር ውስጥ አልነበረችም። በወቅቱ ጂሚ ካርተር ለመለስ ዜናዊ ከነገራቸው ንግግሮች ሁሉ የወሰንከው ውሳኔ ዘላቂ መፍትሄ አያመጣም የሚለው ቃል ጊዜ ጠብቆ አሁን ተነስቷል። ያኔ በግዴለሽነት ወይም ባለማወቅ የተወሰነው ውሳኔ 130 ሚሊዮን ህዝብ ላላት ሀገር የህልውና ጉዳይ ሆኖ መጥቷል። የኢትዮጵያ መንግስት በከፍተኛ ሁኔታ የባህር በር ጉዳይን አንስቶ እየጠየቀ ይገኛል። ዛሬ ላይ ከአሜሪካን እስከ እንግሊዝ፣ ከካናዳ እስከ ፈረንሳይ፣ ከእስራኤል እስከ ቻይና፣ ከቤላሩስ እስከ ሩሲያ፣ ከተባበሩት አረብ ኤምሬት እስከ ኳታር፣ ከኡጋንዳ እስከ ሩዋንዳ ድረስ ያሉ ሀገራት በኢትዮጵያ ላይ የተሰራውን ግፍ አፍ አውጥተው እየተናገሩ ይገኛሉ። ከዚህ አልፎ ተርፎ ኢትዮጵያ ወደ ባህር መውጣት አለባት የሚሉ ድምጾች በዓለም አደባባይ እየተሰሙ ይገኛሉ። ጂሚ ካርተር በመለስ ዜናዊ ውሳኔ ደንግጦ ኢትዮጵያ ትልቅ አገር ናት፣ ቢያንስ በአሁኑ ሰዓት 49 ሚሊዮን ሰዎች ይኖሩባታል፣ እባክህ መለስ ይህንን ውሳኔ አትወስን፣ ኤርትራ እኮ 1.9 ሚሊዮን ብቻ ሰው ነው የሚኖርባት፣ ስለዚህ ሐሳብህን ቀይር ብሎ ቢለምነውም መለስ ግን አንዴ በእነሱ አእምሮ ውስጥ የተሳለችውን ያቺ ልክ እንደ አክሱም ዘመነ መንግስት እስከ ደቡብ አረቢያ የመን ድረስ ታስተዳድር የነበረችው የስልጣኔ ወቅት በትግራይ ኢምፓየር ላይ መገንባት ነውና አይሆንም ሲል ሙጭጭ አለ። ከባለቤቱ ያወቀ ቡዳ ነው በሚል ጂሚ ካርተር የወደፊቱ ኢትዮጵያ ብታሳዝነውም ምንም ማድረግ ባለመቻሉ እያዘነ የመለስ ፍላጎትን ተግባራዊ እንዲሆን ፈቀደ። ግን በመጨረሻም ምን ብሎታል? የኢትዮጵያ ሕዝብ በየ10 ዓመቱ ይጨምራል፣ ስለዚህ አሰብ ወደብን ያዝ፣ ኤርትራ 2 ወደብ አላት፣ ያንን ካላደረክ በትውልድ እጣፋንታ ላይ ትቀልዳለህ፣ ዘላቂ መፍትሄ አያመጣም ብሎ ነበር። መለስ ግን ወይ ፍንክች መስሚያ ጥጥ ነው አለ። ይሁን እንጂ ዓመታት አለፉ፣ ዘመናት ተቆጠሩ፣ መለስም ወደማይቀረው ዓለም ሄደ። እዚህ ጋር ማሰብ ያለብን ሁላችንም ነገ አላፊዎች ነን። ኢትዮጵያ ግን አታልፍም፣ ሁልጊዜም ቋሚ ናት። በዘመናት መካከል ገዢዎች ይመጣሉ ይሄዳሉ፣ ሁሉም በስራቸው መመዘናቸው አይቀርም፣ ትውልድም አይቋረጥም። መጪው ትውልድን የሚጎዳ ውሳኔ መወሰን የለብንም። ምናልባት መንበሩን ስለያዝን ከኛ በላይ ፈላጭ ቆራጭ ስለሌለ ከሆነ አይምሰለን፣ የጊዜ ጉዳይ ነው። ሁሉም ተራውን ጠብቆ ይጓዛል። ዛሬ የወሰንበት ነገ የሚወስንብን ይሆናል። ዛሬ የጎዳነው ሰው ጊዜ ጠብቆ ሊጎዳን ይችላል። ለዛሬ የነበረን ትንታኔ ይህንን ይመስል ነበር። ከትንታኔው ጋር ቢኒያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።